السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. ከዛሬው ቪዲዮ ላይ አንድ ነጥብ ማስታወስ ፈለኩ። እሱም ሙሂም ሆኖ ስላየሆን ነው። ብዙ ጊዜ ከሚስተዋሉ ሚዲያ ላይ ከሚስተዋሉ ስህተቶች መካከል ማለት ነው እንግዲህ ኢራን ቨርሰስ አሱህዩንያ የሚል ይሆናል ራሱ። ቢማዕና አሱህዩንያ ማለት ደውለቱል ይሁድ ማለት ነው። እቺ አይሁዳኗ ሀገር ማለት ነው። እንግዲህ በእነሱ በተከሰተው ግጭት መካከል ብዙ ጊዜ አንዳንድ ስህተቶች ከእህት ወንድሞች ይከሰታሉ። እሱ ምንድነው? አንድ ከሚከሰተው ስህተት ትልቁ መካከል አንዱ ምንድነው? ይችን የአይሁድ ሀገር እስራኤል ብለው መጥራታቸው ማለት ነው። እነሱ ራሳቸው እኛ እስራኤል ነን ቢሉ ራሱ እኛ እነሱን ተከትለን እስራኤል እያልን መጠራት የለብንም። ወከዛሊከ እስራኤል ብለን መሳደብም የለብንም። ይሄ ትልቅ የሆነ አንድ ስህተት ነው። እንደ አንዳንድ አካል ግራ ሊገባው ይችላል። ታዲያ እስራኤል አይሁድ አይደሉም እንዴ? እንዴት ነው ታዲያ እስራኤል ብንተች ምን ችግር አለው ሊሉ ይችላሉ። አይሁዳኖችን ተች ችግር የለም። አይሁዳኖችን መተቸት ችግር የለውም። ኢላ ግን እስራኤል የሚለውን ቃላት ነው። ለምን እስራኤል ብሎ ማለት ነቢዩላህ ያዕቁብ አለይሂ ሰላም ነውና ማለት ነው። ተግባባን። ሊዛ እስኪ ዑለሞች ምን አሉ በዚህ መስአላ ጉዳይ ላይ? فضيلة الشيخ وفقكم الله، هل يجوز أن تسمى دولة اليهود بدولة إسرائيل؟ لا، هذه هم اللي وضعوها. نقول دولة اليهود، ما نقول إسرائيل، لأن إسرائيل هو نبي الله يعقوب عليه السلام، وليست هذه الدولة دولة ليعقوب، وإنما هي دولة للشيطان، هي دولة ليعقوب عليه السلام. الله كرم يعقوب عن هذه الدولة الخبيثة الملعونة. نعم. ናም የሼኹ ምላሽ ሐፊዘሁ ላሁ ወረዐሁ ሼኽ ሳሊህ አልፈውዛን ግልጽ ነው። አረበኛ ለሚረዳ ይዘን ይቺን አይሁዳን ሀገር እስራኤል ብለን መጥራት እንችላለን ሲባሉ አይቻልም ነው ያሉት። ለምን? ምክንያቱም እስራኤል የሚባለው እስራኤል የሚለው ቃላቱ የነቢዩላህ ያዕቁብ አለይሂ ሰላም ስም እንጂ የዚች የተረገመች ሀገር የእሷ ስያሜ አይደለም። እነሱ ራሳቸው ቢያስቀምጧትም እኛ እስራኤል ቢሉ እንኳ እኛ በዚህ አንሰይምም እያሉ ነው። ናም ለዚህ ማስረጃ ቁርአን ያለ አላሁ ስብሓነሁ ወተዓላ በሱረቱ አልዒምራን አንቀጽ 94ኛው ላይ ምን ይላል? ኩሉ ጧዓሚ ካነ ሒለን ሊበኒ እስራኤል፣ ምግብ ሁሉ እያንዳንዱ ምግብ ለበኒ እስራኤሎች ለእስራኤል ዘር ሐረጎች የተፈቀደ ነበር። ኢላ መሐረመ ክልክል ያደረገው ሲቀር እስራኤሉ እስራኤል ማን ነው? እስራኤል እዚህ ጋር ያዕቁብ አለይሂ ሰላም አላ ነፍሲ እስራኤል በራሱ ላይ አልበላም ብሎ ክልክል ያደረገው ምግብ ሲቀር እንጂ በእነሱ ተፈቅዶላቸው ነበር። ሚን ቀብል አን ቱነዘለ ተውራቱ፣ ተውራት ከመወረዷ በስተፊት የተውራት ህግ ሳይወረድ በስተፊት ተውራት ለሙሳ አለይሂ ሰላም የተሰጠው መመሪያ እሱ ሳይወረድ በስተፊት ለነሱ ሐላል ነበር። አማ ተውራት ከተወረደ በኋላ አይሁዳኖች ድንበር በማለፋቸው በኒ እስራኤሎች ድንበር በማለፋቸው ምክንያት ሐላል የሆኑ ምግቦች ራሱ ተከልክለው ነበር። ላኪን ከዛ በስተፊት እሳ ነቢዩላህ ያዕቁብ እሱ ራሱ በራሱ ላይ ያልበላም ብሎ ክልክል ያደረገው ሲቀር እንጂ የተፈቀደ ነበር ይላል። ይህ በእርግጥ እንትኑ ዝርዝር የዚህን ትርጉም ከፈለጋችሁ ቁርአን ተፍሲሩ ላይ መከታተል ትችላላችሁ። ላኪን እኔ መሐለ ሻሂድ ነው የፈለኩበት እዚህ ጋር እስራኤሉ የሚለው ነው የፈለኩበት። ይኸው እስራኤል ብሎ ማለት የሀገር ስም አይደለም። ይኸው እስራኤል በራሱ ላይ ክልክል ያደረገው ሲቀር ሲል ይሄ እስራኤል የሚለው ያዕቁብ አለይሂ ሰላም ነው። በዑለሞች ስምምነት ምንም ኺላፍ የለም እዚህ ጋር እስራኤል የሚለው ያዕቁብ አለይሂ ሰላም ለመሆኑ ማለት ነው። ይዘን ከዚያ ግን ባለማወቅ እንግዲህ ብዙ ጊዜ ባለማወቅ ነው እንጂ መቼም ሙስሊም ሆኖ እያወቀ ነብይን አይሳደብም መቼም። ይዘን ባለማወቅ አንዳንድ እህት ወንድሞች ይቺ የተረገመች እስራኤል ይላሉ። ይቺ የተረገመች እስራኤል ተቆጠብ ወንድሜ፣ ምላስን ያዙ እዚህ ጋር ማለት ነው። እስራኤል ነቢዩላህ ያዕቁብ እንጂ ይቺ የተረገመች ሀገር የይሁዳኖች ሀገር አይደለም። ወይም ደግሞ መባል ያለበት ይቺ አይሁድ ሀገር ወይ ደግሞ አሱህዩንያ ብላችሁ በሏት። ግልጽ ይመስለኛል አይደለ? አሱህዩንያ የሚለው እንግዲህ ከአውሮፓን ተሰባስበው ፍልስጤምን ወረው ለይሁዳን ሀገር እንመሰርታል ብለው ይህም በማድረጋቸው አሱህዩንያ የሚለውን ስያሜ ሰጧቸዋል። እና በዚህ በሉ እንጂ እስራኤል ብላችሁ እንዳትሉ ከዚህ በኋላ ማለት ነው። በዚህ ጉዳይ ላይ የምትሳሳቱ ሰዎች ማለት ነው፣ ተጠንቀቁ። ሁለተኛ እኔ በዚህ ርዕስ በእርግጥ መግባት አልፈለኩም ነበር። ኢላ ግን አንዳንድ ቦታዎች ላይ ከሚስተዋሉ ስህተት ስላየሁ ነው ማለት ነው። እሱም ምንድነው እንግዲህ ኢራን ላይ ያለማካበድ ሺዓዎች የሚበዙበት ነው። ላኪን ይህ ማለት ሁሉም ሺዓ ናቸው ማለት አይደለም። እንግዲህ በሆኑ አካላቶች ላይ ትችታም ሲከድ ዋቂዑን ያለውን ነገር በአድል በፍትህ መሆን አለበት። ይህ ማለት ምንድነው? ለምሳሌ ሆነ አንዳንድ አካላቶች እነሱም ያው ናቸው አላህ ያጥፋቸው ይላል። እንደዚህም ስህተት ነው።
ይህ ማለት ከምን አንግል ነው? ምክንያቱም ሺዓ ብዙሃኖቹ ሺዓ ቢሆኑም ሙስሊሞች ሱንዮችም እኮ አሉ፣ ያለ ማካበድ ማለት ነው። ኢራን ውስጥ የሱና እህት ወንድሞች የሉም እንዴ? አሉ እኮ ሀታ አሜሪካ ማለት ነው። ሱብሃንአላህ። አሁን አንዳንድ አካል አሜሪካ ይቺ የተረገመች ሀገር አላህ አጥፋት ይላል። ላ እንደዚህም አይባልም። እዛም የሱና እህት ወንድሞች አሉ፣ ሙስሊሞች አሉ። ሁሉም በቃ ካፊር ናቸው ማለት ነው እንዴ? ታዲያ ለምሳሌ አሜሪካ የተባለ ሁሉም ካፊር ነው ማለት ነው? ኢራንም የተባለ ሁሉም ሺዓና ሌላ እምነት ነው ማለት ነው? የሱና እህት ወንድሞች ሙስሊሞች የሉም ማለት ነው ያስዛል ከየሁሉም ሀገር ላኪን መባል ያለበት ዟሊሙን አላህ ይወሰደው። ጠይብ ንጹሃኖችን ደግሞ አላህ ያውጣቸው ከየትኛውም ኢራንም ውስጥ ይሁኑ አሜሪካም ውስጥ ይሁኑ ማለት ነው። ይህም አንድ ከሚከሰት ስህተት ማለት ነው። የሆነች እንትን ካለ በቃ ያን ሀገር ሁሉም ተመሳሳይ አርጎ የሚስል አለ። ይህም ስህተት ነው ሀይቃ። ሁለተኛ እንደዚሁ ከዚሁ ጋር በተያያዘ ርዕስ አሁንም አንዳንዶች አሁን ኢራንና እቺ ደውለቱል የሁድ እጅና ጓንት ናቸው እኮ እነሱ ፊት አንስተው እጅና ጓንት ናቸው። እንደውም ፍልስጤምን ሲከቡ አይሁዳኖች ፍልስጤምን ሲከቧት ለፍልስጤም ሀገር እዛ ለአይሁዳኖች ሀገር እንዲሆንላቸው ዋስትና ከሰጡ መካከል አንዷ ኢራን ናት የሚሉም አሉ። እዚህም ጋር ሀይቃ እንደው የጥላቻ ብቻ ሳይሆን ሷርሕና ኢንሷፍ በሆነ መልኩ ነው መናገር ያለብን። እዚህም ጋር ሻዓ ናቸው። ሻዓን የምንቃወም ከመሆናችን ጋር ላኪን ያለውን ሐቂቃውን ግን ማውራት አለብን። ለምሳሌ እዚህም ጋር ይህን ቢባል ኢራንና አስዮኒ የሚባሉት እጅና ጓንት ናቸው የሚለው አባባል ተፍሲል አስፈልገዋል ያለ ማካበድ። ከምን አንግል ከተባለ ወደኋላ ታሪኮችን ለምሳሌ በዚህ ጉዳይ ላይ የሚያካለ እዚህ ውስጥ መግባት ሐቂቃ ፈልጌው አልነበረም። ግን የሆነን ነገር ስንናገር ግን በኢንሷፍና አድል መሆን አለበት በሆነ ጉዳይ ላይ ስናወራ። ለምሳሌ አሜሪካ የምትባለው ሀገርና እችም የአይሁዳኗ ሀገር ኢራን ሆነው መጀመሪያ ላይ ማለት ነው የኢራን መንግስት የመጀመሪያው መንግስት ሳለ እጅና ጓንት ነበሩ። ሐቂቃውን ለመናገር ማለት ነው እጅና ጓንት ነበሩ። በኋላ ላይ ግን ያ መሪ የመጀመሪያውን የኢራኑ መሪ ሁመይኒ የሚባለው የኢራኑ አዲስ እንትን ያለው መሪያቸው ማለት ነው በሰዓቱ ላይ እንከርብተው በእስልምና ህግ ነው መዳኘት ያለብን ብለው ያው ሺዓ ከመሆናቸው አንግል ማለት ነው እንከርብታሉ ያኛውን መንግስት ማለት ነው። ከረበቱት። በተቃውሞ ሰልፍ ተጥለቀለቀች ኢራን። ያን ከረበቱት። ያን መንግስታቸውን ከከረበቱት ጀምሮ አሜሪካ ይቺ አይሁዳኗ ሀገር ሁለቱ ተሻርገው ኢራን ጋር አይጥና ድመት ሆኑ ከዛ ቀን ጀምሮ ማለት ነው። ይሄን ሐቂቃ ታሪኮችን መመልከት ይቻላል። ግን እዚህ ጋር እኔ መግባት ፈልጌ አልነበርም። ግን አንድ ነገር ስናወራ በኢንሷፍ መሆን አለበት። ሀታ የሆነ አካል ዟሊም ቢሆንም ለሱና ጠላት ቢሆንም ራሱ በሱ ላይ ትችታን ስንሰነዝርም ቢሆን በኢንሷፍ መሆን አለበት ከሚለው አንግል ነው ይህን ምለው እንጂ ሺዓዎችን ልደግፍ አይደለም በዚህም። እና ከዛ ቀን ጀምሮ ሁመይኒ የሚባለው ከተሾመ ጀምሮ አይሁዳኖች ጋር አይጥና ድመት ሆኑ ማለት ነው። ወከዛሊካ አሜሪካ ጋር ከዛ ጀምሮ ኢራንም በቅጣት ማለት የሷ ሀገሯ እንትን እንድትል ማለት ነው እንድትደህይ በቅጣት ከዛ ቀን ጀምሮ ይዘዋታል። ለምሳሌ በቅጣት አሁንም ደግሞ እንደምታዩት በጦርነት ተያይዘዋል ማለት ነው። እና እነሱም እጅ ጓንት ናቸው ምናምን የሚለው አባባልም ላይ ትንሽ እንደው በኢንሷፍ እዚህም ጋር በተስተካከል ከሚል አንግል ነው። እና ወአኺራን አላህ ሱብሓነሁ ወተዓላ ሁሉንም በሁሉም ቦታ ያሉ ኢራንም ውስጥ ሊሆን ይችላሉ፣ አሜሪካም ውስጥ ሊሆን ይችላሉ፣ በየትኛውም ሀገር ያሉ ንጹሃኖችን የሱናት ወንድሞችን አላህ ይጠብቃቸው ነው። ዟሊሙን ደግሞ አላህ እጁን ይስጠው። ይህን ነው የሚጠበቅብን ከኛ ማለት ነው። የትኛው ዟሊም ነው የትኛው አበላሽ ነው አጥፊ ነው የሚለውን አላህ የሁሉን ነገር አዋቂው አላህ ነው። ይህን ጉዳይ ወደ አላህ እናስጠጋለን። ከዛ ውጭ ደግሞ በማናውቀው ነገር ገብተን ስህተት እንዳንወርቅም ደግሞ ዝም ማለትም አንዳንድ ጊዜ የተሻለ ነው። አንድ ነገር በዛ ጉዳይ ላይ እርግጠኛ እውቀት ካለን ጠይብ መስለሐ ካለው መናገሩን እናገራል። ከዛ ውጭ ግን እውቀት ከሌለን ደግሞ በዛ ጉዳይ ላይ ዝም ማለቱ የተሻለ ነው። በዚህ ጉዳይ ላይ ዝም ያለ ነጃ ወጣ፣ አው ዝም ያለ ዳነ እንደሚባለው ማለት ነው በማናውቀው ጉዳይ ሲሆን። አስለን ይሄ እንደዚህ አይነት ሲያሳ ውስጥ ገብተን ታንልም እኮ ኢላ ግን እኔም ራሱ እዚች ጋር አንዱ የገባሁባት እንትን አንዳንድ እንትኖችን ከዚህ ሙላሐዛዎችን ላዚም ማስታወስ ግዴታ ነው ከሚለው አንግል አይቼ ነው። هذا والله أعلم. السلام عليكم ورحمة الله وبركاته.